ባጭሩ እንደው ቤተክርስቲያንንና ክርስቲያኖችን ለማጥፋት የሚሰራ ስራ ይመስለኛል። ሌላ ምንም ምለው ነገር አይኖረኝም። ምክንያቱም እዚህ ላይ ይሄ ነገር የሚቆም አይመስልም። ከዚህ በፊት ስንት አብያተ ክርስቲያናት ተቃጥለዋል፣ ስንት ክርስቲያኖች ታርደዋል፣ ስንት ክርስቲያኖች ጠፍተዋል። በተለያየ ጊዜ እንደዚህ አይነት ጥቃቶች በሚደርሱበት ሰዓት ላይ ዝም በማለታቸው ተወቅሰዋል። ዝምታ ነው ይሄን ያመጣው። ሌላ ምንም ምለው ነገር አይኖረኝም። ምክንያቱም እዚህ ላይ ስተት የሚባል ነገር ለሰው አይምሮ ላለው ስተት ነው ተብሎ የሚያስገምት ነገር የለው። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናሌ ተከታታዮች ይኸው ዛሬም እግዚአብሔር ፈቅዶ ተገናኝተናል። የምንገኘው በአማራጭ ቻናላችን ወርቅ አፈራው 2 ላይ ነው። ለዛሬ እጅግ አነጋጋሪ የሆኑ መረጃዎችን ይዤ ቀርብ ያለው እንግዲህ የመጀመሪያው እጅግ በጣም በሚያሳዝን ሁኔታ በመካነ ሰላም ከተማ አባይ በረሃ ላይ በሚገኘው የአርሴማ አንድነት ገዳም በ15/11/2018 የደረሰ ከባድ የድሮን ጥቃት አለ። እሱም በተመለከተ የማደርሳችሁ መረጃ ይኖረኛል። በቀጣይነት የምንመለከተው እንግዲህ በአዳማ ከተማ በእናት ጓዳ ምግብ ቤት ባለቤትና እዛ ቤት ውስጥ ትኖር በነበረች ሌላ ልጅ ላይ የደረሰውን እጅግ በጣም አሰቃቂ የሆነ ግድያ በተመለከተ መረጃ ይኖረኛል። እሱንም ማድረሳችኋለሁ። ሌላው ጓደኛዋ ትዳሯን ፈታ ፍቅረኛዋን የቀማቻት ሴት የምትለው ነገር አለ። እንግዲህ ከመጨረሻው ዘመን ምልክቶች መካከል አንደኛው ይሄ ሊሆን ይችላል ብዬ አምናለሁ። ምንድነው የሆነው፣ ምንድነው የተፈጸመ የሚለውን አብረን የምንመለከት ነው የሚሆነው። በመጨረሻም እንግዲህ ሲኦልን የሚያስንቅ ህይወቴን ላጋራችሁ የምትል እህት አለች። እንዴት ነው ህይወቷ ሲኦልን ሊያስንቅ የቻለው? ምንድነው? ምን ቢደርስባት ነው ይሄን ያለችው የሚለውን እንሰማለን። ምክንያቱም ብዙዎቻችን የምንኖረው ተመሳሳይ ህይወት ስለሆነ ምናልባት የኛንም ህይወት ሊነካ ይችላል የሚል ሐሳብ አለኝ። ወደ መጀመሪያው መረጃ ነው የማልፈው። እንግዲህ በጣም በሚያሳዝን ሁኔታ በ15/11/18 በትናንትናው ዕለት በመካነ ሰላም ከተማ አባይ በረሃ ላይ በሚገኘው የአርሴማ አንድነት ገዳም እንግዲህ በደረሰበት ጥቃት በገዳሙም ላይ በመነኮሳትም ላይ ከባድ የሆነ ጉዳት ደርሷል። እንግዲህ እንደተነገረው 14 የሆኑ መነኮሳት ቆስለው ወደ 2 ያህል ሞተዋል ነው የተባለው። ምንድነው የሆነው የሚለውን ነገር እዛው ካሉ መነኮሳት አባቶች ሰምተን እንመለስ። እና እነዚህን እንግዲህ ባታቸውን አስጥሎ ለማስወጣት ባጭሩ እንደው ቤተክርስቲያንንና ክርስቲያኖችን ለማጥፋት የሚሰራ ስራ ይመስለኛል። ሌላ ምንም ምለው ነገር አይኖረኝም። ምክንያቱም እዚህ ላይ ስተት የሚባል ነገር ለሰው አይምሮ ላለው ስተት ነው ተብሎ የሚያስገምት ነገር የለውም። ምክንያቱም እንግዲህ እኛ አባት እንደሰማችሁት ከሆነ ሌላ ምንም ምክንያት የለውም። ቤተክርስቲያንን አጥፍቶ ክርስቲያኖችን ለማጥፋት የተደረገ ነገር ነው እያሉና ባታቸውን አስለቅቆ ለማጥፋት የተደረገ ጥቃት ነው ሲሉ ነው የተናገሩት። በጣም እጅግ የሚያሳዝን ሁኔታ እንግዲህ ከዚህ በፊትም በእንደዚህ አይነት ሁኔታ በተለያዩ ገዳማት ላይ የደረሰውን ጥቃት የምናውቀው ነው እና ይሄ ነገር አሁንም አልቆመም። ከዚህ በላይ በሰዎች ላይ ተስፋ ስለማይኖረን በሰዎች ላይ ተስፋ ማድረግም ስለማይቻል ወደ እግዚአብሔር በሙሉ ወይም ደግሞ በጸና ልብ መጸለይ ነው። ይሄ ነገር የሚቆም አይመስልም። ከዚህ በፊት ስንት አብያተ ክርስቲያናት ተቃጥለዋል፣ ስንት ክርስቲያኖች ታርደዋል፣ ስንት ክርስቲያኖች ጠፍተዋል፣ ስንት እናቶች፣ ወንድሞች፣ አባቶ ኢቨን ልጆችን ጨምሮ ምን ያህል መስዋዕት ሆነዋል እና እጅግ በጣም ከባድ ዘመን ላይ ነው ያለነው ወገኖች። ስለዚህ ከመቼውም ጊዜ በላይ ወደ እግዚአብሔር ልንጮህ፣ ወደ እግዚአብሔር ልናለቅስ፣ ወደ እግዚአብሔር ቅሬታችንን ልናቀርብ ይገባል ብዬ አስባለሁ እና እንግዲህ በኢትዮጵያ ላይ በክርስቲያኖች ላይ በክርስቲያን ላይ የመጣው አደጋ እንደምትመለከቱ ነው፣ እየተመለከትነውም ያለ ነው እና በመካነ ሰላም ከተማ አባይ በረሃ የሚገኘው አርሴማ አንድነት ገዳም ላይ የደረሰው እጅግ በጣም ከባድ የሆነ የድሮን ጥቃት ነው። እንግዲህ እግዚአብሔር ይሁነን ነው፣ ሌላ ምንድን ነው የሚባለው? ከዚህ ጋር በተያያዘ ግን እንግዲህ ላይ ያሉት አባቶች ምን ይላሉ? እንደዚህ አይነት ጥቃቶችን እንዴት ነው የሚመለከቱት?
በተለያየ ጊዜ እንደዚህ አይነት ጥቃቶች በሚደርሱበት ሰዓት ላይ ዝም በማለታቸው ተወቅሰዋል። ዝምታ ነው ይህንን ያመጣው፣ ዝም ማለት ነው ጥቃት ለሚያደርሱት ወገኖች የልብ ልብ የሰጠው የሚሉ በርካታ ወገኖች አሉ። ያስማማናል። ስለዚህ አሁንም ዝምታው በዚህ መልኩ የሚቀጥል ከሆነ እንግዲህ ምን ሊከሰት እንደሚችል ምን ሊሆን እንደሚችል መገመት ያን ያህል የሚከብድ አይደለም። ነገር ግን በደረሰው አደጋ አዝነናል። ስለዚህ የሞቱትን ነፍስ ይማር፣ ወገኖቻቸውን እግዚአብሔር መጽናናትን ይስጣቸው። ከማለት ውጭ ምን እንደሚባል አላውቅም። ወደ ቀጣዩ መርሃ ግብር ነው የማልፈው። ቀጣዩ መርሃ ግብር በጣም የሚያሳዝን ነው። እንግዲህ በአዳማ ከተማ በእናት ጓዳ ምግብ ቤት ባለቤት ላይ የተፈጸመ እጅግ በጣም አሰቃቂ የሆነ ግድያ አለና ያ ግድያ ምንድን ነው ምን ይመስላል የሚለውን ነገር አብረን እንመለከታለን። እና እንግዲህ እንደተገለጸው በጣም በሚገርም ሁኔታ በልጁ እዛ ምግብ ቤት ጎበዝ ስለሆነ ፍየል አራጅነት ነው እዛ ቤት ውስጥ የሚቀጠረው። በነገራችን ላይ ድርጊቱ የተፈጸመው አዳማ ከተማ ነው። እናት ጓዳ የተባለውን ተወዳጅ ምግብ ቤት በመክፈት ይላል ዘገባው። በጥረቷና በልፋቷ ስኬታማ መሆን የቻለችው ወጣት ሄለን ኩማ ትባላለች። ሄለን ለሰዎች መልካም፣ ቀናና ሰውን አምኖ ለመቀበል ወደኋላ ማትል ደግ ሴት እንደነበረች መረጃዎች ያመለክታሉ። ነገር ግን ይህ መልካምነቷና ሰውን በሙሉ እምነት የመቀበል ልማዷ ሳይታሰብ ወደ ከባድ አደጋና መራር ሐዘን ይልካታል ብሎ ያሰብ አልነበረም ይላል ይህን ዘገባ ያቀረበው ሰው። ሄለን በሆቴሏ ውስጥ ፍየል የሚያርድና ስጋ የሚያዘጋጅ አንድ ወጣት ቀጠረች። በወር ከ7,000 ብር በላይ ደሞዝ እየከፈለች በስራው ጎበዝ ስለነበር ተጨማሪ ማበረታቻዎችንና ስጦታዎችን እያበረከተችለት እንደ ቤተሰብ አምኗት ለ6 እና 7 ወር አብረው ሰሩ። እንደ ቤተሰብ ተማምነው ማለት ነው። ሆኖም ግን ይህንን ወጣት ስትቀጥረው አንድ ትልቅና ወሳኝ ነገር ዘንግታ ነበር። ማንነቱን በአግባቡ ሳታጠና፣ ከየት እንደመጣ ሳታረጋግጥና ምንም አይነት ህጋዊ ተያዥ ወይም ዋስ ሳታስይዝ በደግነቷና በልምድ እምነቷ ብቻ ነበር ያስገባችው። በአንድ ወቅት ሄለን በስራዋ ያገኘችውን ሞቅ ያለ የዕለት ገቢ ከ40,000 ብር በላይ እና ገና በቅርቡ በ110,000 ብር የገዛችውን ዘመናዊ አይፎን ስልክ እንዲሁም ሌሎች ስልኮችን ተመለከተ። በውስጡ የነበረው የስግብግብነትና የክፋት መንፈስ ተቀሰቀሰና እምነቱን ጥሎ ንብረቷን ለመዝረፍ አቀደ። በዕለቱ ሌሊት ገዳዩ ከውትሮ በተለየ መልኩ ፍየል ለማረድ ወደ ቤቷ መጣ። ከዚህ ቀደም በነበራቸው ስምምነት መሰረት በሩን እንዳያንኳኳ ሚስኮል አደረገላት። ሄለን በንጹህ ሕሊና ተነስታ የግቢውን በር ከፈተችለት። በር ከፍታ ወደ ቤት ስትመለስ ግን የታጠቀውን የብረት የቡና ሙቀጫ ዘነዘና በማጅራቷ ላይ አሳረፈ። በወደቀችበትም በያዘው ስለት ወይም ቢላዋ በሰውነቷ ላይ ከ6 ጊዜ በላይ ወቅቶ በጽኑ አቆሰላት። በዚያው ምሽት ከሌላ አካባቢ ከአዋሽ መልካሳ ለትብብርና ለንግድ ጉዳይ እንግዳ ሆና መታ አብሯት ያደረችው ውድ ጓደኛዋ የሄለንን ጩኸት ድምፅ ሰምታ ልታደና ስትሮጥ ትወጣለች። ሆኖም ግን ይህ ጨካኝ ገዳይ እሷንም ምህረት ሳያደርግላት ከ7 ጊዜ በላይ በስለት ወቅቶ ህይወቷ እዚያው አሰቃቂ በሆነ ሁኔታ እንዲያልፍ አደረገ። ገዳዩ 4 ውድ ስልኮችን ዘርፎ ከአዳማ በመኮብለል ወደ ሞጆ ከተማ መራ። ነገር ግን የወንጀሉ አሰቃቂነትና የሟች ድምፅ ዝም አላለም። የአዳማና የሞጆ ከተማ ህዝብ ከፖሊስ ጎን በመሰለፍ በእግር በሞተርና በታክሲ ወንጀለኛውን ለማደን በቁርጠኝነት ወጣ። በሞጆ መናኸሪያ አካባቢ ሊሰወር ሲል በአካባቢው ህዝብ ንቁ ተሳትፎና በፖሊስ የተቀናጀ ጥረት እጅ ከፍንጅ ተያዘ። ጉዳዩ በህግ የተያዘ ሲሆን ፍርድ ቤቱም የቀረቡትን የሰውና የሰነድ ማስረጃዎች መርምሮ በወንጀለኛው ላይ የእድሜ ልክ ጽኑ እስራት ውሳኔ አስተላልፎበታል ይላል ዘገባው። እንግዲህ ከሀሳብ ውስጥ ጠቅልለን ወደ አንድ ነጥብ ስንመጣ የምናገኘው እውነት ምንድን ነው? ይሄ ልጅ ይህንን ድርጊት የፈጸመው ለተራ ስልክና ለገንዘብ ብሎ ነው። የሰው ልጅ ህይወት አሁን ከመቼውም ጊዜ በላይ እንግዲህ ከገንዘብና ከቁስ አንሷል ማለት ነውና፣ ነገር ግን እዚህ ላይ የተጠቀሰ ነገር አለ። ከዚህ መራራ ታሪክ ሁላችንም ምንድነው የምንማረው የሚለው ማለት ነውና ይሄ ምንድነው ትልቅ ትምህርት ይሰጠናልና በደንብ ትከታተሉ ትፈልጋለሁ። የሆቴል ባለቤቶች ብቻ ሳትሆኑ ኢቭን ቤታችሁ ሰራተኞች የምትቀጥሩ ሰዎች ራሳችሁ የምትማሩት ነገር አለ ብዬ አስባለሁ። በዚህም መሰረት አንደኛው
ማመንና መተማመንን በህግና በስርዓት ቢሆን ይሄ ማለት ምንድነው? ቤት ሰራተኛ፣ ጥበቃ፣ አራጅ፣ አሽከርካሪ፣ ሹፌር ማለት ነው። ሆነ የትኛውንም ሰራተኛ በምናስገባበት ጊዜ በደግነትና በበጎነት ብቻ መመራት የለብንም። ማንነታቸውን ከየት እንደመጡ ቀደም ሲል ምን ይሰሩ እንደነበር ሳናጠናና ሙሉ ህጋዊ ተያዥ ወይም ዋስ ሳይኖራቸው ሰራተኛ ማስገባት በንብረታችን ብቻ ሳይሆን በህይወታችን ላይ መቀለር ነው ይላል። ትክክል። ሁለተኛው የህዝብና የፖሊስ ቅንጅት ውጤት ነው። የአዳማና የሞጆ ህዝብ ያሳየው እርስ በርስ የመረዳትና ወንጀለኛን አሳዶ በመያዝ ቁርጠኝነት ለሀገራችን ትልቅ ምሳሌ የሚሆን ነው። ባካችሁን ይህን መልዕክት ለወዳጅ ለዘመድ ሼር አድርጉ ይላል። አዎ ሀቀኛ ፖሊሶች ካሉ ኦፍኮርስ ይኖራሉ። የዛን ያህል ደግሞ ዋልጌዎች ያሉትን ያህል ሀቀኞች ለሰው ደህንነት ለሰው ህይወት የሚጨነቁ በእነሱና በህብረተሰብ ትብብር እንደዚህ አይነት ነገሮችን ማጨናገፍ ይቻላል የሚል እምነት ላይ። ለማንኛውም ግን ሰዎች ስትቀጥሩ ባካችሁ ሰዎች ተጠንቀቁ። ዛሬ ሰው ለ70 ሳንቲም ብሎ ሰው የሚገልበት ዘመን ላይ ነው ያለ ነው። ሰው ለተራ ስልክ ብሎ የሰውን ህይወት የሚያጠፋበት ዘመን ላይ ነው ያለ ነው። ሰው ለማይረባ ንብረት ሲል ወንድሙን እህቱን አሳልፎ የሚሰጥበት ዘመን ላይ ነው ያለነውና ጥንቃቄ ልናደርግ ይገባል ለማለት ነው። እንግዲህ ሌላው መረጃችን ምንድነው? ጓደኛዋ ትዳሯን ፈታ ፍቅረኛዋን በግፍ የነጠቀቻት ሴት ታሪክ ነው የምናገኘው። ጭራሽ እንደውም ለሰርጋቸው የጥሪ ካርድ ተላከልኝ ስትል ላይ ተናገረችው። ምንድነው የሆነው የሚለውን እስኪ ከአንደበቷ ሰምተን እንመለስ። ተማርኩባቸውንም ጊዜያቶች አሳልፌያለሁና በዚህ ሁኔታ ውስጥ ግን ሲሄድ በመሃል እንግዲህ አንድ ጓደኛ ነበረች፣ የኔ ጓደኛ ነበረች። አብረን እንግዲህ አንድ ስራው ሲስተም ውስጥ ነው ያለነው። ያው እንደነገርኩ ሲስተም ውስጥ ነው ያለነው እና እንዳገባሽ ምናምን አውቃለሁ እና በትዳሯ ግን አዲስ አበባና ወደ ክፍለ ሀገር ያለ ሰው እንደነበረ ብቻ አውቃለሁ። እንደዚህ አይነት ታሪኮች እንዳላት አውቃለሁ እና እንዳገባሽ ነው የማውቀው ነው። እኔ በዛ ሰዓት ይሄ የነቢያትን አገልግሎት ምናምን አለማወቄ ጥሩ አድርጎልኛል ብዬ ነው የማስበውና በቃ ስትራቴጂካሊ ሰውን ከሆነ ሰው ለመነጠል ኦን ፐርፐዝ የተሰራ ነገር እንደሆነ አሁን ይገባኛል። አሁን ላይ ሆኜ ሳስበው ደግሞ እንኳን ሄደን ምለው ይሄ በነገራችን ላይ የብዙዎቻችን የጋራ ስሜት ነው፣ የጋራ ህይወት ነው። በሰዎች ተከበን የምናወራው ሰው የምናጣበት ጊዜ አለ። ሰዎች በደንብ ዙሪያችን ኖረው የልባችንን አውጥተን የምንነግረው ሰው እናጣለን እና ይሄ የእሷ ብቻ ሳይሆን የብዙዎቻችን ታሪክ ነው ብዬ አምናለሁ። እንቀጥል። የሆነ ስራ ነው የምትሰራ የሆነ ሰው አብሮክ ያለውን ሰው እንጥል አድርጎ ለመሄድ የምትሄድባቸው ርቀቶች፣ ይሄ ደግሞ በጣም ከባድ ነው። ልብ ይሰብራል። የልባችሁን የምታጫውቱ ሰው ስታጡ፣ በሰው ተከባችሁ ያንን ስታጡ በጣም ነው ስሜታችሁ የሚጎዳው። የደረሰበት ያውቀዋል። በትን የሚሆነውን ነገር ያደረገውን ነገር ሁሉ አወራለሁ። ጥሩ ጊዜም ስታሳልፍ መተህ ዛሬ በስማም ምናምን ብዬ አወራለሁ፣ ጀምራለሁ። በጣም ደግሞ ስተባዝ ያዘንኩባቸው ዛሬ ደግሞ እንደዚህ ሆኖ ምናምን ብዬ አወራለሁ እና የሚቀርበኝ ሰው ሁሉ ሚስጥረኛ ነው የሚመስለኝ። በቃ ጓደኛ ነው የሚመስለኝ፣ ወዳጅ ነው የሚመስለኝ እና አይ ቲንክ ያ ነገሬ በጣም ለእንደዚህ አይነት ነገር ክፍተት ፈጥሯል ብዬ አስባለሁ እና ያው በዚህ መንገድ ውስጥ ነው እንግዲህ ጥሩን ስታሳልፍ አናዶኝ ከሆነም ወይ ዛሬ አናዶኛል አለ ወይ የተደወለ ስልክ ካይች አንሺለት ስታይ ነው አላነሳም አናዶኛል በቃ እንደዚህ ጥሩ ስናት ወይ ዛሬማ በስማማ አይደውልም እንዴ ነው ተባባላለንና ከባድ ነው፣ በጣም ከባድ ነው እና ከእንደዚህ አይነት ጓደኛ እግዚአብሔር ይጠብቅ ነው የምንለው። እንግዲህ በቀጣይነት የምንመለከታትም እህት ሲሆንን የሚያስንቅ ህይወቴን ላጋራችሁ ትለናለች። ምንድነው የገጠማት እሷ ደግሞ የሚለውን ከራሷ አንደበት ሰምተን እንመለስ። እኔ በጌታ ቤት እንደነገርኩ ገና አዲስ ነኝ። ጌታን ማግኘቴ ነው። እሱ ደግሞ በጌታ ቤት የነበረ ግን ድክም ያለ እንደነገርኩ በቃ ደካማ ከሚባሉት እንትን ውስጥ ያለ ልጅ ነው። ግን በቃ ልንግባባ አልቻለም። በዛ ውስጥ እኔ ቸርች እየሄድኩኝ እየተማርኩ ስመጣ ብዙ ነገሮችን ከእግዚአብሔር ቃል አንጻር ስታይ ትክክል ያልሆነው ነገሮች ውስጥ እንደነበርኩኝ ገባኝ ማለት ነው። እና በነፃነት የምታረጋቸው የነበሩ ነገሮች ልክ አለመሆኑን ታውቃለህ። ልክ አይደለም ብለህ ወደ ማለት ስትመጣ ግጭቶች ተፈጠሩ፣ አለመግባባቶች ተፈጠሩ እኔና እሱ መሀል ማለት ነው። እና እኔና እሱ መሀል ያሉትን አለመግባባቶች ግን በደንብ ተጠቀመችበት እሱ እና ወራት አለው ዛሬ እንደዚህ ሆኖ በዚህ ወጥቶ በዚህ ገብቶ እንደዚህ ነው
ካልተግባባንም ተጋጨን ምናምን ስላት እሷ ውስጥ ፊሊንጎች እየተፈጠሩ እና ከባባር ነገሮች ነው ማወራክና ፋይናሊ እኔ ይሄኛውን አፕሩቭ የተደረገበት ምንድነው የሰርግ ካርድ ነው የደረሰን መጨረሻ ላይ። የሰርግ ካርድ ደረሰኝ ማለት ምን ማለት ነው? ምንድነው በእኔና በሱ መሃል በጣም ጋፖች ተፈጠሩ። በቃ አልተግባባንም፣ ተለያይተናል። ረጅም ጊዜ ተለያየን፣ በቃ ረጅም ጊዜ እና እኔ በዛ መሃል ቸርች ሄዳለሁ እና እንዴ ማስታውሰው ነገር ምንድነው በቸርች ጀርባ ተቀምጬ ከባድ ነው። ሁሉም ወንድ እንደዛ ነው ማለት አይደለም፣ ሁሉም ሴት ደግሞ መጥፎ ነው ማለት አይደለም። እንግዲህ ከወንዶቹም ከሴቶቹም ነገር ግን ልጅ ከወለዱ በኋላ ቢያንስ ለልጆች አንዳንድ አባቶች እኔ ይገርሙኛልና ቢያንስ እንግዲህ የሀሳብ ልዩነትም ቢኖር ያው በሱ በኩል ያለውን ነገር ስላልሰማ ነው ለምን ትቷት ሄደ ለምን ወጣ። እሷ እንግዲህ የጠቀሰችው ወጪው ከብዷት ነው። ወጪ ያልከበደው ሰው አለ እንዴ? በአሁን ሰዓት ላይ ሁሉም ሰው ወጪ ከበደዋል። ግን ያው ህይወት ነውና ልጆች አሉና ቤተሰብ አለና እንደምንም ታትሮ እንደምንም ሰርቶ እንደምንም ለፍቶ የቤተሰብ ህይወት ይመራል እንጂ በተለይ ወንድ ልጅ ኑሮ ከበደኝ ብሎ እሷ እንደምትለው ሪሊ ኑሮ ከብዶኛል ወይ ነው ወጪው በዝቶብኛል ብሎ ከሆነ የወጣው መጀመሪያ ወደ ትዳር ዓለሙ የገባው ሳያምንበት ነው ማለት ነውና ትዳር ብስለትን ይፈልጋል። ከገባው በኋላ ችግር ቢያጋጥመኝ እንዴት ነው ቤተሰቦችን ራን የሚያደርገው እንዴት ነው ቤተሰቦችን መማር የሚለው ነገር አብሮ መታየት መቻል አለበትና ኑሮ ስለከበደ ወጪ ስለከፋ ብቻ ልጆችን ትቶ መሄድ አግባብ ነው ብዬ በግሌ አላምንም። እንግዲህ አንዳንድ ጊዜ እሷም የገለጸችው ነገር አለ ተንቀልቅዬ እኔም እንደሰው ልሁን ብዬ ወደ ትዳር ገባሁና ተንቀልቅዬ የምትለው ነገር አለና ወደ ትዳር መግባቱ አይመስለኝም። እኔ ችግሩ ወደ ትዳር መግባቱ ሳይሆን አንደኛ የምናገባውን ሰው ማወቅ ይኖርብናል። የምናገባው ሰው ባህሪን በደንብ ማጥናት ይኖርብናል እና በተለይ ትዳር ኃላፊነትን የሚፈልግ ስለሆነ ከመወሰናችን በፊት ያ ሰው በችግሬም ጊዜ በደስታዬም ጊዜ አብሮኝ ነው ወይ፣ ለእኔ ጥሩ ባል ለልጆቹ ጥሩ አባት መሆን ይችላለሁ የሚለውን ነገር በደንብ ኢቫሉዌት ሳናደርግ በስሜት ተገፋፍተን የምንገባ ከሆነ ለእንደዚህ አይነት አደጋው ነው የምንጋለጠው። መጨረሻ ላይ ያው ህይወት ሲኦል ነው የሚሆነው። በትክክልም ደግሞ የማይግባቡበት ትዳር የሚጨቃጭቁበት ትዳር ሲኦል ነው፣ ከሲኦልም የከፋ ነው። ይሄ ምንም አጠያቂ አይደለም። ዞሮ ዞሮ ግን ወንድም ልጅም ሴትም ልጅም ከማግባታቸው በፊት ስለሚያገቡት ሰው በደንብ ማወቅ ይኖርባቸዋል። በነገራችን ላይ ስለሚያገቡት ሰው ብቻ አይደለም፣ ከዚህ በፊት መርሃ ግብር ሰራ ተናግሬያለሁና ብዙ ጊዜ በአሁኑ ሰዓት ላይ የብዙዎችን ትዳር እየበጠበጠ ያለው የሶስተኛ ሰው ጣልቃ ገብነት ስለሆነ የሚያገቡትን ሰው ብቻ ሳይሆን ከሚያገቡት ሰው ጀርባ ያሉትንም ሰዎች ማንነት በደንብ ማወቅ መቻል አለበት። ለምሳሌ እናንተ በጣም የምትፋቀሩ የምትዋደዱ ቤታችሁን ለማቆም የምትጥሩ ሆናችሁ በወንዱም በሴቷም በኩል የሚመጡት ሰዎች ግን ጣልቃ ገብቶ ብጥብጥ የሚያደርጓችሁ ከሆነ ህይወታችሁ ሰላም አይኖረውና እሱም አብሮ መታየት አለበት እላለሁ። እንግዲህ ለዛሬ ወደ እናንተ ያደረስኳቸው መረጃዎች የተከታተላችኋቸው ነበሩ። በቀጣይ በሌላ መርሃ ግብር በሌላ ፕሮግራም የምንገናኝ ነው የሚሆነው። እስከዛው ግን በያላችሁበት ሰላም